ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጦርነት ሊቀሰቀስ ይችላል በሚል ስጋት ውስጥ መኖር። በኢትዮጵያ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎች እና በታጣቂዎች መካከል ግጭቶች በተደጋጋሚ ሲከሰቱ ቆይተዋል። በተለይ በትግራይ፣ በአማራ እና በኦሮሚያ ክልሎች ውስጥ ባለፉት ዓመታት የተካሄዱ ግጭቶች የነዋሪውን ሕዝብ የተረጋጋ ሕይወትን ከማወክ ባሻገር የዘወትር ስጋት እንደሆኑም ቀጥለዋል። የሁለት ዓመታት ደም አፋሳሽ ጦርነት በተካሄደበት የትግራይ ክልልና የሰሜን ኢትዮጵያ አካባቢ ሌላ ዙር ጦርነት ይከሰታል የሚል ስጋት እየተጠናከረ እየመጣ ነው። በአማራ እና በኦሮሚያ ክልሎች ከታጣቂ ቡድኖች ጋር የሚከሰቱት ግጭቶችም ብልጭ ድርግም እያሉ ቀጥለዋል። ይህም በአካባቢዎች በሚኖሩ ሰዎች መደበኛ ሕይወታቸው ላይ ከባድ ተጽዕኖ ከማድረስ ባሻገር ከዛሬ ነገ ምን ሊከሰት ይችላል በሚል ጭንቀት ውስጥ እንዲገቡ ያደርጋቸዋል። ግጭቶች በግለሰቦች ሕይወትና እንቅስቃሴ ላይ የሚኖራቸው አሉታዊ ተጽዕኖ ለስጋቱ ምንጭ ከሆኑ ጉዳዮች መካከል አንዱ ነው። በተደጋጋሚ ግጭቶች በሚከሰቱባቸው ሀገራት የጦርነት ተጽዕኖ የዕለት ተዕለት ሕይወት አካል፣ የጋራ ትውስታ እንዲሁም ተጽዕኖ ከትውልድ ወደ ትውልድ የሚሸጋገር ነው። በእነዚህ ሀገራት ውስጥ የሚፈጠር ተደጋጋሚ የጦርነትና የግጭት ስጋቶች የፍርሃትና የጭንቀት ስሜት አሊያም ርኅራኄ እንዲያዳብሩ ያደርጋል። በግጭቶች ሳቢያ የሚከሰተው የምጣኔ ሀብት ቀውስ፣ የምግብና የነዳጅ ዋጋ መናር እንዲሁም የትራንስፖርት አገልግሎቶች መቋረጥ ተደራራቢ ስጋትም ይፈጥራል። ይህ ደግሞ በጦርነት ውስጥ ላለው ሕዝብ የቆየ ጭንቀትን የሚቀሰቅስ፣ የከረሙ ቁስል እንዳይጠገን የሚያደርግ ይሆናል። ሳይኮቴራፒስት የሆኑት ማሪ ሜስጎ ለቢቢሲ ሰዎች ለረዥም ጊዜ በጦርነት ስጋት ውስጥ ሲኖሩ የነርቭ ስርዓታቸው በእውነተኛው ጦርነትና ሊኖር በሚችለው የጦርነት ስጋት መካከል ያለው ልዩነት በሚገባ አይለይም ሲሉም ተናግረዋል። ሰውነታችን ምላሽ የሚሰጠው በቀጥታ ለሚጠብቀው አደጋ ነው ይላሉ። ግጭቶች በሰው ሕይወትና አካል እንዲሁም በንብረትና በመሠረተ ልማቶች ላይ ከሚያደርሱት ጉዳት ባሻገር በሰዎች አካላዊ እንዲሁም ስነ ልቦናዊ ጤናና ደህንነት ላይ ከባድ ተጽዕኖ እንደሚያስከትል ባለሙያዎችም ይናገራሉ። እንዲህ ባለው ሁኔታ ውስጥ ስንሆን የሚከሰቱ ስነ ልቦናዊ ለውጦች ምንድን ናቸው? ለመቋቋምስ ምን ማድረግ እንችላለን? ሰውነታችን አደጋ ሲሰማው ምን ይሆናል? የዩናይትድ ኪንግደም ብሔራዊ ጤና አገልግሎት ውጥረት ወይም ስትረስ አእምሯችንን የሚሰጠው ተፈጥሯዊ ምላሽ ሲል ይበይነዋል። ይህም ብዙ ጊዜ በዙሪያችን የሚሆነውን መቆጣጠር ካለመቻል ስሜት ጋር የተያያዘ ነው። አንድ ሰው ፍርሃትና ጭንቀት ሲሰማው ሰውነቱ እንደ አድሪናሊን እና ኮርቲሶል ያሉ ሆርሞኖችን ያመነጫል። ይህም ተፈጥሯዊ ምላሽ ትኩረት ለማድረግ፣ ንቁ ለመሆን እንዲሁም ነገሮችን ለመወገን እጅጉን አስፈላጊ ነው። ነገር ግን ውጥረቱን በተራዘመ ቁጥር አሳሳቢ ችግር እየሆነ ይመጣል። የሕክምና ባለሙያዎቹ ውጥረት አካላዊ ምልክቶችን እንደሚያስከትል ይናገራሉ። የጡንቻ መዛል ወይም ህመም፣ ራስ ምታት ወይም ብዥታ፣ የምግብ አለመፈጨት፣ የደረት ህመም ወይም የልብ ምት መዛባት ከሚጠቀሱ ምልክቶች መካከል ናቸው። ከዚህ በተጨማሪ ትኩረት አድርጎ ውሳኔ ለመስጠት አለመቻል፣ የድካም ስሜት፣ የማቋረጥ ጭንቀት እንዲሁም ነገሮችን መርሳት ከስነ ልቦና ምልክቶች መካከል ይጠቀሳሉ። ቁጡ መሆን፣ የእንቅልፍ መዛባት፣ የምግብ ፍላጎት መጨመር ወይም መቀነስ፣ ወደ ተወሰኑ ቦታዎች መሄድ አለመፈለግ ወይም ሰዎችን ለማግኘት አለመሻት፣ ሲጋራ እና የመጠጥ አወሳሰድ መጨመር ከሚታዩ የባህሪ ለውጦች መካከልም ጥቂቶች ናቸው። ባለሙያዎቹ ውጥረት የእነዚህ ለውጦች ዋነኛ ምንጭ ነው ብሎ መደምደም እንደሚያስቸግርም ይናገራሉ። ማሪ ሜስጎ በተደጋጋሚ ስለ ጦርነት የሚደረግ የፖለቲካ ውይይት አእምሯችንን የቦምብ ፍንዳታ እንኳ በሌለበት በተደጋጋሚ አደጋን እንደሚፈልግ ያደርገዋል ይላሉ። አሁን በሆስፒታሎች ውስጥ እያየን ያለነው ትክክለኛው ጭንቀት አይደለም፣ ነገር ግን ሙሉ በሙሉ መረጋጋት ያልቻሉ የሚረብሽ ስሜት ነው ሲሉም ሀሳባቸውን ያጠናክራሉ። በግጭት በተጠቂ አካባቢዎች የሚኖሩ በርካታ ሰዎች በቋሚነት በጡንቻ ህመም፣ በምግብ መፈጨት ችግር፣ በእንቅልፍ ማጣት፣ በራስ ምታት፣ በልብ ምት መዛባት እንዲሁም በከባድ የመሰላቸት ስሜት ይጠቃሉ ይላሉ ባለሙያው። እነዚህ አእምሮ የፈጠራቸው ምልክቶች አይደሉም። ከዚያ ይልቅ ሰውነታችን ለረዥም ጊዜ በቆየ እርግጠኝነት ማጣት ውስጥ የሚሰጣቸው ስነ ህይወታዊ ምላሾች ናቸው። ውጥረት የጤና አደጋ የሚሆነው መቼ ነው?
የአሜሪካ የሥነ ልቦና ማህበር ውጥረት የጤና አደጋ የሚሆነው ግለሰቡ የተለመደ ተግባሩን ለረዥም ጊዜ መከወን ሳይችል ሲቀር ነው ይላል። ውጥረት ለረዥም ጊዜ በቆየ ቁጥር በአካልና በአእምሮ ላይ የሚኖረው ተጽዕኖ ከፍተኛ ይሆናል። ማህበሩ ለረዥም ጊዜ ለቆየ ውጥረት ጭንቀት የሚሰጥ ምላሽ እንዲሁም ለኮሌስትሮል ለተሰኘው ሆርሞን ለረዥም ጊዜ መጋለጥ የአካላችን የተለያዩ ተግባራትንም ያስተጓጉላል። እንዲህ አይነት ሁኔታ ጭንቀትንና ድብርትን፣ የምግብ መፈጨት ስርዓትን ማዛባት፣ የራስ ምታት፣ የልብ ህመም፣ የደም ግፊት፣ የእንቅልፍ መዛባት፣ የክብደት መጨመር፣ የትውስታ መደብዘዝ፣ ትኩረት ማጣት እና የጡንቻ ህመም ያስከትላል። ማህበሩ አክሎም ከባድ የሆነ ጭንቀት የበሽታ የመከላከል አቅምን በማዳከም ህመማችን በቶሎ እንዳናገግምም ያደርጋል ብሏል። አንዳንድ ሰዎች ከዚህ የተነሳ አመጋገባቸው ላይ እንዲሁም የሚያጨሱት ሲጋራ መጠን ላይ ጭንቀታቸውን ለማቋቋም በሚል ለውጥ ያሳያሉ። የሥነ ልቦና ምሁሩ የሆኑት ሙዓዙ ሰውነታችን ምን ጊዜም በጦርነትና በግጭት ውስጥ ለመቆየት የተሰራ አይደለም ይላሉ። ኮሌስትሮል ምንም ጊዜ ንቁ ሆነን እንድንቆይ ያደርገናል ያሉት ባለሙያ፣ ይህ ሆርሞን በከፍተኛ መጠን ለረዥም ጊዜ በሰውነታችን ውስጥ መከሰት የእንቅልፍ መዛባት፣ በበሽታ የመከላከል አቅም መዳከም፣ የባህሪ መለዋወጥ፣ የምግብ መፈጨት ችግር እና አጠቃላይ ጤና ላይ አሉታዊ ተጽዕኖ ይኖረዋል ይላሉ። በተደጋጋሚ ለጦርነት ዜናዎች መጋለጥ አስከፊ የሆኑ ሀሳቦች ወደ አእምሯችን እንዲመላለሱ በማድረግ አእምሯችን ራሱን እንዲከላከል ምንጊዜም ለከፋ አደጋ ራሱን እንዲያዘጋጅ ያደርገዋል ይላሉ ባለሙያው። ይህ ደግሞ ከፍተኛ ከሆነ የሥነ ልቦና ኪሳራ ጋር አብሮ እንደሚመጣ ባለሙያው ጨምሮ አስረድተዋል። የግጭት ወሬ በሚበዛበት አካባቢ የሚኖሩ ሰዎች የሚሰማቸው ስሜት የተጋነነ ሳይሆን ከሚኖሩበት አካባቢ ጋር የተመጣጠነ ነው ሲሉ አጽንዖት ሰጥተዋል። አክለውም በግጭትና በጦርነት በተጠቁ አካባቢዎች የሚኖሩ ሰዎች የአእምሮ ጤና ከዚህ ቀደም ከነበረ ትራውማ፣ የሥነ ልቦና ቁስለት ጋር ብቻ ሳይሆን ከከባድ ኃላፊነት ወይም ላይሆን የሚችሉ አደገኛ ክስተቶችን ከመጠበቅ ጋርም የተያያዙ ናቸው ይላሉ። ምን ልናደርግ እንችላለን? የዩኬ ብሔራዊ የጤና አገልግሎት የሚከተሉትን ተግባራት ይመክራል። ከጓደኛ፣ ከቤተሰብ አባል ወይም ከጤና ባለሙያ ጋር ስለ ስሜትዎ ማውራት፣ የሚያረጋጋ አተነፋፈስን መለማመድ፣ ውጥረት ለሚያስከትል ጊዜያት ወይም ክስተቶችን ራስን ማዘጋጀት፣ በዙሪያ ከሚገኙ ሰዎች የሚገኝ ድጋፍን መጠቀም፣ አልኮል፣ ሲጋራ ወይም ሌሎች አደንዛዥ እጾችን አለመጠቀም፣ ሁሉንም ነገር በአንድ ጊዜ ከማድረግ ይልቅ በትንንሽና ልናከናውናቸው በምንችላቸው ነገሮች ላይ ማተኮር። የአሜሪካ የሥነ ልቦና ማህበር በበኩሉ የውጥረት ምክንያት የሆኑትን በመለየት የሚኖሩ የስሜት ለውጥን መከታተል፣ ውጥረትን ለመቆጣጠር አስቀድሞ ማቀድ፣ ጠንካራ ድጋፍ የሚሆን ግንኙነት መመስረት፣ የአካል ብቃት እንቅስቃሴ በቋሚነት መስራት፣ ከ7 እስከ 8 ሰዓት መተኛት፣ በተደጋጋሚ ጭንቀት የሚሰማ ከሆነ የባለሙያ ምክር መጠየቅ። ማሪ ሜስኮ እንዲሁም መረበሽንና የኮሌስትሮልን መጠን ለመቆጣጠር የሚረዱ ተግባራት ልምዶችን ይመክራሉ። የኮሌስትሮል መጠን መቀነስ ማለት እውነታን ገሸሽ ማድረግ አይደለም፣ ነገር ግን ለነርቭ ስርዓታችን የሚያረጋጋ ምልክቶችን በመላክ ዳግም ጥንካሬውን እንዲያገኝ መርዳት ማለት ነው። ትንፋሽን መቆጣጠር፣ ለጥቂት ደቂቃዎች በዝግታ መተንፈስ፣ ይህ ለነርቭ ስርዓታችን የደህንነት መልዕክት በማስተላለፍ ከግጭት ወይም ጦርነት ስሜት ለመውጣት ይረዳል። ወጥነት ያላቸው ተግባራት መከወን፣ በተወሰነ ሰዓት መንቃት፣ መደበኛ የምግብ ሰዓት መኖር ወይም በተወሰነ ሰዓት የእግር ጉዞ ማድረግ ጠቃሚ ነው። ምክንያቱም ወጥ የሆኑ ተግባራትን አእምሯችን በየጊዜው ስጋትን በንቃት ከመጠበቅ እንዲታቀብ ያደርገዋል። ዜና የምንከታተልበት ጊዜ መቆጣጠር፣ ዜናን ያለማቋረጥ ከማየትና ከመስማት በቀን 1 ወይም 2 ብቻ መከታተል። ትከሻን መታ መታ ማድረግ፣ ትከሻን ለ1 ወይም ለ2 ደቂቃ ያህል ረጋ ብሎ መታ መታ ማድረግ የመረጋጋት ስሜትን ይፈጥራል። በዝግታ መመገብ፣ በቀስታ እያንዳንዱ ጉርሻ ረጋ ብሎ ማላመጥ የሰውነትዎን ስልት ምት በማረጋጋት ረገድ ካለው አስተዋጽኦ ባሻገር ትኩረትን ለመሰብሰብም ይረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።